ሰላም ሰላም ወደ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ ማለት ነው አሌክስ እና ዴዚ ዱባይ ሊመጡ ሆቴሉ ምኑ ነገር ተዘገጃጀላችሁ እላችኋለሁ። እና ቤዛ ተመታላችሁ ምናምን ነገር እና በፊት አልሳካ ብሏቸው በጣም እንትን እያሉ ነበርና አሁን በቃ ዱባይ ሊመጡ ሁሉ ነገር ታስተካከለላችሁ። እንኳን ደስ አላችሁ እላችኋለሁ ማለት ነው። የዴዚና የአሌክስ አፍቃሪዎች ማለት ነው። እና ሊመጡ ነው። ከዛ ዴዚ ምን አለችው? እኔ እናንተ ሀገር አውሮፓ ከምመጣ ዱባይ ነው የምመጣው። ከዛ ዱባይ ከመጣው በኋላ ደግሞ አንድ ጋር እንኖራለን ወይስ አንኖርም ነው ለየብቻችን ነው ሆቴል የምንይዘው እያሉ እየተነጋገሩ ነው። እስኪ እናንተ ደግሞ በኮሜንት ተናገሩ ማለት ነው። አብረው ይሆኑ ወይስ ለየብቻችሁ ሆኑ? እንዴ እኔ የምላችሁ ማለት ነው እንደዚህ አርግዛ ነፍሰ ጡር ሆና እንዴት ነው ለየብቻችን ሆቴል እንያዝ? ባልና ሚስት ሆነው እንደገና ለየብቻ እንደዚህም አለ እንዴ? ወይ አሌክስ እኮ ጠግቧል። እሱ እኮ ነው እንደዚህ የሚጠይቅ። እሷ ግን ምስኪን ናት። እና ይሄንን እያሉ ነው እንግዲህ። ዱባይ ገብተው ደግሞ ምን እንደሚፈጠር አናውቅም። እሱ ግን ኳተር ነው የምንሄደው። ለምንድን ነው ዱባይ የምንሄደው ሲላት ነው እኔ ዱባይ ነው የምሄደው አለችው ማለት ነው። ከዱባይ ደግሞ ወዴት ነው የምትሄጂው ቢላት ከዛ ባህሬን አለች። ከባህሬን ቢላት ኢትዮጵያ፣ ከኢትዮጵያ ከዛ ወደ አሜሪካ ነው እንደምመለሰው ወደ አውሮፓ አልመለስም እያለችው ነበር። እንግዲህ እስኪ ጉድ እናያለን አብረን ማለት ነው። እና ደግሞ ሁለተኛው ቪዲዮ በቃ አሁን ላይ ማለት ነው ሽማግሌውም ወጣቱም በቃ የአረብ ሀገር የምትለፋውን ሴት መብላት ሆኗልና አረብ ሀገር 10 አመት ለፍታ መለኩሴ የተባሉ መስቀል የያዙ የሚያሳልሙ አባት ቤትሽን አልሰጥሽም አላቅልሽም ብለው ካዷት። መለኩሴ አባት ማለት ነው። እና ምን ዘበን ላይ ደረስን? ምን ላይ ደረስን? የመጨረሻው ዘበን በቃ ይሄ ሆነ። በቃ መጨረሻችን ላ አሁን ላይ በቃ የሰው ገንዘብ በምን እንስረቅ፣ በምን እንብላ፣ በምን ይለፍልን ሆነ በቃ እንጂ ለፍተን ግረን ጥረን ምን ብለን እንለፍ የሚባል ነገር በቃ በአሁኑ ላይ ምንም ነገር የለም። በቃ ለምን እንደሆነ አላውቅምና ምን ትላላችሁ? እስኪ በዚህ ላይ ማለት ነው። እና በጣም ከባድ ነው ውድ ቤተሰቦቼ ያለው ነገር፣ የምንሰማው ነገር፣ የምናየው ነገር በጣም 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 ከባድ ነው ማለት ነው። እንዴት ነው የሰው ልጅ በሰው ገንዘብ በሰው እንትን ያልፍልኛል የሚለውን 10 አመት ሙሉ ለፍታ የለፋችበትን ቤት ለፍታ የሰራችውን ቤት አላቅልሽም ስትባል ምንድን ነው የሚሰማት? እና በአሁኑ ነገር ሁሉ ነገር በጣም ከባድ ነው። ከባድ ነው። የምናየው የምንሰማው ነገር በጣም ከባድ ነው። እና እየገረመኝ እየደነቀኝ ነው ያለው ማለት ነው። ውድ ቤተሰብ ምን ትላላችሁ በዚህ ነገር? ምን ትላላችሁ ማለት ነው? እስኪ ያለውን ነገር ንገሩኝ። እኔ በጣም ነው ያዘንኩት። 10 አመት ሙሉ አንድ እህቴ ለፍታ ምንም ብር የለሽም ስትባል ምንድን ነው የሚሰማው? በጣም ከባድ ነው። እና እሳቸው መስቀል ያወጣሉ፣ ምን ይላሉ? አልሰጠሽም፣ እንዲህ አላደረግሽም፣ ብቻ ከባድ ነው። እና ለሁሉም ማስተዋል ይስጠን። ትናንትና ራሱ አንዳንድ ጊዜ ማለት ነው ሰው ይኑራችሁ፣ ሰው ከሌላችሁ ከባድ ነውና ያችን ሰራተኛ ራሱ ሀይሚ እንደዛ ስታንገላታት ሞደስ መግዣ ብር የለኝም ማለች። ደግሞ እንደገና ብር አጥቼ ሳልገዛልሽ እያለች ስትቀለባበድ ሀቋ ይወጣል። እና አሁንም እኚህ አባት ምን ይላሉ? ጎረቤት ያውቃል፣ አካባቢ ሰው መስክሮልኛል እያለች ስትል እሳቸው የሚያወሩት ሌላ፣ እሷ የምታወራው ሌላ። ብቻ እኔ አሁን ማለት ሳላይ ለመፍረድ ይከብዳል። ግን ካየሁት አንፃር ደግሞ ከሚያወሩ ከሚነጋገሩ አንፃር ደግሞ ስረዳው ያሳዝናል። ማለቴ አረብ ሀገር 10 አመት ለፍታ የሰራችው ቤት ያንቺ አይደለም አልሰጥሽም ተብሎ መካድ ማለት አሪፍ። ይሄ ከባድ ነው። መካድ እኮ በጣም ከባድ ነው። እውነት ማመን አለማመን ይሄ የራስ ጉዳይ ነው። ታማኝነት ለራስ ነው ምናምን። ማመን ግን ከባድ ነው እውነት። አሁን እሷ አምና ተከዳች። አሁን ከዚህ በኋላ ሰው የማመን እንትኗ በጣም እንትን ይላልና በነገራችን ላይ ታማኝ ሆኖ መገኘት መታመን ከባድ ነው። ማመን ግን በጣም ቀላል ይመስለኛል እንደኔ እንደራሴ ማለት ነው። የብሬን ነው የምላችሁ። እና እንደዛ ነው እላችኋለሁ። ምን ይመስላችኋል?
እና በጣም ከባድ ነው ያለው ነገር፣ የምንሰማው ነገር ሁሉ ነገር በቃ ከባድ ነው በአሁኑ ሰዓት። እና እንደዛ ነው እላችኋለሁኝ ውድ ቤተሰቦች። እኔ በቃ ማለት ምን እያልኩ እንደማወራችሁ ራሱ አሁን እኮ ስለጨነቀኝ ነው። 10 አመት ሙሉ አንድ አረብ ሀገር ያለች ስንት ቤት ስታጠብ ውጭውን ሳታየው ምን እንደሆነ በዩኒፎርም ታሽጋ 10 አመት ሙሉ ለፍታ ሰርታ ያንቺ አይደለም ስትባል ምን ይሰማታል? በስመአብ ከባድ እኮ ነው። 10 አመት ሙሉ ሰርታችሁ የእናንተ አይደለም ቤቱ ስትባሉ ምን ይሰማችኋል እንዴ? በጣም ከባድ ነው። 10 አመት እኮ ከባድ ነው። እና እንደዚህ ከመባል እግዚአብሔር ይሰውረን። የምር እግዚአብሔር ይሰውረን። እንደዚህ እንዳንል ያድርገን ነው የምለው እኔ በራሴ ማለት ነው። ማርያምን ከባድ ነው የምር በጣም ከባድ ነው። እና እህቴቱ እንደዛ ስትሆን እንግዲህ ወንድሟ ክዷት፣ በስመአብ አሁን ላይ በቃ ምን አይነት ሰው ነው የሚታመነው? ማንንስ ነው የምናምነው? እንዴትስ ነው የምንኖረው? የምር በጣም ከባድ ነው። የምሬን ነው የምላችሁ፣ በጣም ከባድ ነው። እናንተ ብርዱ ያስፈሽገኛል ምናምን ምንድነው ብርድ እያለኝ ነው ማለት ነው። እና ውድ ቤተሰቦች እኔ በጣም ስላዘንኩ በቃ ማወራችሁ ሁሉ ግራ ግብት ነው ያለኝ። እውነት እሷን ስተዋት እንደዛ ስትል ምናምን በጣም ታሳዝናለች። እንደገና የትናንትናዋ ልጅ መዳም ቤት መታ ብር ገና ከኢትዮጵያ ከመጣች ገና 1 አመት እንኳ ሳሰራ እንኳን 1 አመት ቀርቶ 1 ወር እንኳ ታሰራ 1 ቀን ታሰራ ብር ወሰድሽ ተባለች። እና አሁን ላይ በቃ ማን እንደምታምኑ ማን እንደሚተማመን በቃ ያመስረቅ። እኔ ግን አንድ ጥያቄ የምጠይቀው ለፍተን ሰርተን ያላለፈልን ሰርቀን እንዲሁ ያልፍልናል ብላችሁ ታስባላችሁ? ይሄ ጥያቄ ነው። እኔ ማለት እኔ በላቤ ጠብ አድርጌ እንቅልፌን ሳልተኛ እየፈጋሁ እየለፋሁ አስባችሁታል? እንቅልፌን ሳልተኛ ምንም ሳልል እየፈጋሁ እየለፋሁ ማለት ነው። እንቅልፌን ሳልተኛ እየለፋሁኝ አስባችሁታል? ሳያልፍልኝ አጭበርብሬ ሰዎችን ዋሽቼ የኔ ገንዘብ ያልሆነው እንዲኮነብኝ ብዬ ካልሰረክ ተሰረኩ ብዬ ከምስኪን ሰብስቤ ተኝቼ ከሀብታም ብር አምጥቼ በገዛ ስጋዬ በቃ የማይሆን ነገሮችን አድርጌ እንዴት ነው የሚያልፍልኝ? እንደው ቢያልፍልኝ እንኳ አይምሮዬ ህሊናዬ እረፍት ያገኛል ማለት አልፎልኝ ሁሉ ነገር ተሟልቶልኝ ቁጭ ብዬ ስበላ ያ ያደረኩት ነገር በላቤ ያላለፈልኝ አጭበርብሬ ሲያልፍልኝ ምንድነው የሚሰማኝ ስሜት? እኔ እኮ ይሄንን ብር ያገኘሁት እንደዛ አድርጌ ነው። እኔ እኮ ይሄንን ብር ያመጣሁት እንደዛ አድርጌ ነው። ሁል ጊዜ አይምሮዬን እንደወቀስኩት ነው ማለት ነው የምኖረው። በቃ ሁል ጊዜ አይምሮዬ ጋር እንደተጣላሁ እንደወቀስኩት እንደበደልኩት ነው የምኖረው፣ እንደኔ ማለት ነው። ማለት እኔ ለፍቼ ያላለፈልኝ እንደዚህ በቃ አሁን አልፎልኝ አጭበርብሮ የሆነ ነገር አልፎልኝ በቃ እኔ እኮ ያለፈልኝ እንደዛ አድርጌ ነው እንደዛ አድርጌ እኮ ነው ያለፈልኝ። ይሄ ነው። ከዛ በቃ አይምሮዬ ሁል ጊዜ ስበላ ቁጭ ብዬ የሆነ ሁሉ ነገር ተሟልቶልኝ ከዛ ያ የኔ እንደዚህ ያልኩት እንደዚህ ያጭበረበርኩት ሲለፋ ሲጥር እኔ እንደዛ ሳይ ምን አይነት ህሊና ነው የሚሰማኝ? ከሱ የበለጠ እኮ ምንም አልበላም። እኔም 1 እንጀራ ነው የሚበላው፣ ያም ሰው 1 እንጀራ ነው የሚበላው። ግን ህሊናችን እንዴት እረፍት ያገኛል? እንዴት እንሆናለን? አያችሁ ልዩነቱ? እንዴት እረፍት እናገኛለን? እንዴትስ እንኖራለን? የዚህን ያክል እኮ ነው። እና ውድ ቤተሰቦች በቃ ቢኖራችሁም ባይኖራችሁም 1 እንጀራም ትኑራችሁ ጥቅልያም ትኑራችሁ ጾማችሁንም እደሩ ምንም በሉ በቃ ራሳችሁ በቃ አላለ በቃ ስለ ራሳችሁ በቃ ኑሩ። በቃ ለምን ዝቅተኛ ህይወት አትኖሩም? በቃ የሰው ነገር አትመኙ፣ የሰው ሀብት አትመኙ፣ ለሰው አትመቅኙ። በቃ ራሳችሁን ችላችሁ ኑሩ ነው የምለው እኔ እንደራሴ ማለት ነው።
እንጂ የሰው ነገር ምንም ነገር አትመኙ። በቃ የሰው ነው። ምንም አይሰራም፣ ምንም አያዛልቅ፣ ምንም ነገር እና በቃ ራሳችሁን ቻሉ ነው የምለው። በቃ ደግሞ ቤተሰቦች ታማኝ ሆኑ። አብሶ ለመዳን ቤት አረብ ሀገር ለሚሰሩ ሰዎች ታማኝ ሆኑላቸው። ንብረታችሁን አትብሏቸው፣ አትዝረፏቸው፣ በቃ አታሰቃያቸው ነው የምለው። እና ውድ ቤተሰቦቼ ነገ ደግሞ በሌላ ቪዲዮ በአዲስ ሀሳብ እንገናኛለን። እስከዛው ድረስ ቸር ሰንብቱልኝ። ባይ ባይ። ሁላችሁንም ወዳችኋለሁ። ቻው